ትላንትና ዋንጫ ተቋሚ የተባለለት ዳመር ሀግብር ከመመልከት እንጀምር በተለይ ታይትል ሾውዳውን የሚል ስም የተሰጠው ይህ የፕሪሚየር ሊግ በጣም ተጠባቂ አመቱ መርሃ ግብር ማለት ነው ባቻ ውጤት ተጠናቋል። በሊጉ በጣም ተመሳሳይ ጨዋታ አሰልተን የሚያራምዱ አሰልጣኞች የሚሰለጥኑት ማንቸስተር ሲቲ እና አርሰናል የሊጉ ወሳኝ ምዕራፍ ላይ ነበር እንግዲህ እርስ በርስ የተገናኙት ማለት ነው። ጨዋታቸውን አከናውነው ምንም ግብ ሳይቆጠርበት 0-0 በሆናቸው ውጤት ጨዋታው ተጠናቋል ማለት ነው። በጣም ጥንቃቄ ላይ መሰረት ያደረገና ሌሎች እድሎች ያልተፈጠሩበት ጨዋታ ነበር። ብዙዎች በተለይ የጌሙን ኢንቴንሲቲ የጌሙን አስፈላጊነት የዚህ ጨዋታ 3 ነጥብ ማግኘት በጣም ቁልፍ እንደሆነ ብዙዎች ሲናገሩ እንደነበር ይታወቃል። በዚህ ነገር የተጠበቀ ጨዋታ እንደነበር የሚታወቅ ጉዳይ ነው። ቢሆንም ግን ያን ያክል በተለይ ደግሞ ሎ ብሎክ ላይ መሰረት ያደረገ አርሰናል በበኩሉ በተለይ ዲፌንሲቭሊ ዲሲፕሊን የሆነ ቡድን ይዞ ነው የቀረበው ሚኬል አርቴታ። በአጠቃላይ ማንቸስተር ሲቲ ደግሞ ድሎች ለመፍጠር በጣም የተቸገረ ቡድን ሆኖ ተመልክተናል። ስለዚህ ይሄ ትርጉም አልባ የኳስ ቁጥጥር በመያዝ ነው ያሳለፉት ማንቸስተር ሲቲዎች በአጠቃላይ ጊዜውን ነው ሊባል የሚችለው ማለት ነው። እንግዲህ ያን ያክል እድል ያልተፈጠረበት ጨዋታ ነበር። ቀዝቃዛም ጨዋታ ነበር። 0-0 ናቸው ውጤት ነው ጨዋታው የተጠናቀቀው ማለት ነው። በነጥብ ተለያይተው እርስ በርስ ነበር የተገናኙት ሁለቱ ቡድኖች። 53400 ደጋፊዎች ደግሞ በኤቲያድ ግጥም ብሎ ጨዋታውን ተመልክተውታል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ከ2022 በኋላ ማለትም ከ76 ጨዋታዎች በኋላ ማለት ነው በአጠቃላይ ለመጀመሪያ ጊዜ ኳስና መረብን ሲያገናኙ ወጥቷል ማለት ነው። በሜዳቸው ብቻ ከተመለከትን ደግሞ ባለፉት 50 ጨዋታዎች ላይ በኤቲያድ ስቴዲየም ማለት ነው ጎል ሁሌ ያስቆጥራል ማንቸስተር ሲቲ ማለት ነው። በትላንትናው ጨዋታ ግን ጎልን ማስቆጠር በፍጹም አልቻሉም ማለት ነው። ለዚህ ደግሞ ዋነኛዎቹ ተዋናዮቹና አቀንቃኞቹ የ23 ዓመቱ ዊሊያም ሳሊባና የ26 ዓመቱ ጋብሪኤል ማጋሌሽ ናቸው። እነዚህ ተከላካይ ጥምረት በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ላይ ደምቆ እና ነጥሮ እየወጣ ይገኛል ብለን ነው ልናነሳው የምንችለው። በፕሪሚየር ሊጉ ብቻም ሳይሆን በዓለማችን ላይ ይሄ ዲፌንሲቭ ፓርትነርሺፕ ወይም ደግሞ የተከላካይ ጥምረት ጋር በተያያዘ ማለት ነው የሁለቱ ተከላካዮች ሚና በጣም የላቀ እንደሆነ ብዙዎች እያነሱ ይገኛሉ። ትናንትና ዊሊያም ሳሊባ የጨዋታው ኮከብ ተብሎ ተመርጦ ነበር። በተለይ አንፊልድ ላይ በነበረው ጨዋታ አንዳቸው በተጠናቀቀው መርሃ ግብር ላይም የጨዋታው ኮከብ ተብሎ የተመረጠው ዊሊያም ሳሊባ እንደነበር የሚታወቅ ጉዳይ ነው። የ3 ዓመት ላይ ነው የሚገኘው። ይህ ፈረንሳዊ ለወደፊቱ በጣም በቃ አስደናቂ የተከላካይ መስመር ተጫዋች መሆን እንደሚችል ማሳያ ይመስላል። እንደዚህ አይነት ትልቅ ጨዋታዎች ላይ ኮከብ ሆኖ መውጣቱ ደግሞ በተጫዋቹ ምን ያክል አቅም እንዳለው የሚያሳይ ጉዳይ ከመሆኑ ጋር በተያያዘ ማለት ነው። ቀደም ብሎ ሊቨርፑል ጨዋታቸውን በ10 ሰዓት ሲል ማለት ነው ከብራይተን ጋር አድርገው ብራይተን የሮቤርቶ ዲዘርቢን ቡድን በአንፊልድ በተለይ ባለፉት ዓመታት ላይ ጥቂት ዓመታት ላይ ማለት ነው ለማሸነፍ ሲቸገሩ እንደነበር ይታወቃል ሊቨርፑሎች ማለት ነው። ትላንትና በዳኒ ዌልቤክ ቀደም ብሎ ጎል አስተናግደው ነበር። እንግዲህ ኋላ ነው በሉዊስ ዲያዝ እና በመሐመድ ሳላ አማካኝነት ጎል አስቆጥረው 2-1 በሆነ ውጤት ማሸነፍ የቻሉት ማለት ነው። ስለዚህ ነጥባቸውን 67 አድርሷል ማለት ነው። ይህ ውጤት ለሊቨርፑል በጣም መልካም ነበር። የትላንቱ የሲቲና የአርሰናላቸው ውጤት ማለት ነው። ስለዚህ 67 አድርሷል ነጥባቸውን። የሊጉ አናት ላይ መቀመጥ ችሏል። ሊጉን መምራትም ጀምሯል ማለት ነው። አርሰናል በ2 ነጥብ አንሶ በ65 ነጥብ ይከተላል። ማንቸስተር ሲቲ ደግሞ በ64 ነጥብ 3 ደረጃ ላይ ተቀምጧል ማለት ነው። የዋንጫው ጉዞ እንግዲህ ቀሪ 9 ሳምንታት እጅጉን አጓጊ ነው የሚሆኑት። በቀጣይ የሚከናወኑት መርሃ ግብሮች ይጠበቃሉ። እንግዲህ በተለይ ሊቨርፑል ከቶተናም ጋር እንዲሁም ደግሞ ማንቸስተር ዩናይትድ ጋር ከሜዳቸው ውጪ ተጉዘው በኦልድ ትራፎርድ ጨዋታቸውን የሚያደርጉ ይሆናል። እንዲሁም ደግሞ አርሰናል ከሜዳው ውጪ በሰሜን ለንደን ደርቢ ወደ ቶተናም አቅንቶ ጨዋታውን ያከናውናል። ከዛ ውጪ 37ኛው ሳምንት ላይም ወደ ኦልድ ትራፎርድ የሚያቀና ነው የሚሆነው። ማንቸስተር ሲቲም ቢሆን በተለይ ከአስቶን ቪላ ጋር እንዲሁም ደግሞ ከቶተናም ጋር በቀላሉ እጅ የማይሰጥ ቡድን እንደሆነ ይታወቃል። ለማንቸስተር ሲቲ ጨዋታቸውን ያከናውናሉና የራሳቸውን ጨዋታ ራሳቸው የሚወስኑ ይመስለኛል። ከአሁን በኋላ ባለው ጊዜ እያንዳንዱ ጨዋታ ግን የሚጠበቅ ነው የሚሆነው። እንደሚታወቀው ሲቲም ከማድሪድ ጋር የአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብር አለበት። አርሰናልም ከሙኒክ ጋር ተጠባቂ መርሃ ግብር አለበት። ሊቨርፑል ከአታላንታ ጋር ከጃምፔሮ ጋስፔሪኒ ቡድን ከጣሊያኑ ተወካይ ክለብ ጋር ማለት ነው በዩሮፓ ሊግ እንግዲህ ተጠባቂ ጨዋታ ይኖርበታልና እነዚህ የአውሮፓ የግማሽ መርሃ ግብሮችም የቅዳሜና እሁድ ጨዋታዎች ላይ በተለይ የራሳቸው ተጽዕኖ እንደሚያሳድሩ ምንም ጥያቄ የለውምና ያም እንቅስቃሴ ትልቅ ሚና ይወጣል ተብሎ ይገመታል በታይትል ሬሱ ጋር በተያያዘ ማለት ነው። ከጨዋታው በኋላ ግን የተሰጡትን አስተያየቶች ስንመለከት ሚኬል አርቴታ በተለይ ይህን ጨዋታ ለማሸነፍ ነው የገባ ነው፣ ምንም ጥያቄና መልስ የለውም። ከዓለማችን ምርጡ ክለብና ከምርጡ አሰልጣኝ ጋር ነው የተፋለም ነው። ቢሆንም ግን 0-0 ናቸው ውጤት ጨዋታውን አጠናቀናል፣ 1 ነጥብ ወስደናል፣ ብዙም አልከፋንም የሚል ነገር አንስቷል። በአጠቃላይ ግን በተለይ ፔፕ ጋርዲዮላ በውጤቱ ደስተኛ እንዳልሆነ የገለጸው በተለይ ደግሞ ጋዜጠኞች የሚያነሱለት ጥያቄ ብዙም ደስተኛ እንዲሆን ደግሞ ይበልጥ እንዳላረገው መመልከት ይቻላል። በተለይ አንተ ታክቲሽያን ነህ፣ እንደነዚህ እንደ አርሰናል አይነት ሎ ብሎክ ይዞ የመጣ ክለብ ካለ እንዴት መፍትሄ አጣለት ጎል ለማስቆጠር የሚል ጥያቄ አንስተውለት ነበር። በአጠቃላይ እንደዚህ አይነት ሎ ብሎክ የሚጫወት ቡድን ካለ አንድ ተጫዋች በቀይ መውጣት ብቻ ነው ያለበት፣ ሌላ ምንም መፍትሄ የለውም ሲል
ደረቅ መልስ እዛው ለጋዜጠኛው የመለሰበት ሂደት አለ ማለት ነው። ከ822 ቀናቶች በኋላ ቀደም ብዬ እንዳነሳሁት እንግዲህ ማንቸስተር ሲቲ በኤቲሃድ ጎል ሳያስቆጥር የወጣበት ሂደት አለ። ለዚህም ደግሞ እየተሞካሹ ነው የሚገኙት ዊሊያም ሳሊባና ጋብሪኤል ማጋሌሽ ማለት ነው። ከዚህ ጎን ለጎን ሚኬል አርቴታ ከቡካዮ ሳካ ጋር በተያያዘ ማለት ነው ጨዋታው ለቡካዮ ሳካም ለፊል ፎደንም ብዙዎች እነዚህም ለተጫዋቾች እንደሚያነጻጽሯቸው ይታወቃል። ሁለቱም በጨዋታው ላይ ደብዝዘውና ጠፍቶ ያመሹበት የባከኑበት ጨዋታ ነበር ነው ሊባል የሚችለው። ምንም ኢላማቸውን የጠበቁ ሙከሮች ማድረግም አልቻሉም። በእንቅስቃሴ ረገድም ደካማ የሚባል እንቅስቃሴ ነበር ያደረጉትና ተቀይሮ መውጣቱ ይታወቃል። በተለይ ጉዳት ያስተናገደ የሚመስል ነበር ቡካዮ ሳካ። እንደሚታወቀው ለጨዋታው ይደርሳል አይደርስምም ሲባልም እንደነበር የሚታወቅ ጉዳይ ነውና ጉዳት ነው ወይ ተብሎ ጠይቆ ነበር ሚኬል አርቴታ። አይ ፕሪኮሽን ነው፣ አሁንም ቢሆን ለቅድመ ጥንቃቄ ብለን ነው ከሜዳ ያስወጣው ነው እንጂ የተለየ ጉዳት አስተናግዶ እንዳልሆነ ነው የሕክምና ክፍሎቹ የነገሩኝ ሲል ተደምጧል ማለት ነው። ፔፕ ጋርዲዮላ በኩል ናታን አኬ ጉዳይ በተለይ ስካን የሚፈልግ ወይም ደግሞ ምርመራ የሚፈልግ ጉዳይ ነው። እንግዲህ በቀጣይ ምናልባትም ከሜዳ የሚርቅ ከሆነ ለምን ያህል ጊዜ የሚሉት እንግዲህ ሕክምና ክፍሎቹ ያሳውቃሉ የሚል ነገር ተናግሯል። እንደሚታወቀው ናታን አኬ በጨዋታው መጀመሪያ ደቂቃዎች ላይ ጉዳት አስተናግዶ በተለይ እግር ጡንቻው አካባቢ ማለት ነው በሪኮ ሉዊስ ተቀይሮ ከሜዳ መውጣቱ የሚታወቅ ጉዳይ ነው። ከዚሁ ጎን ለጎን ግን ሮይ ኪን ስለ ኤርሊንግ ሃላንድ የሰጠው ሀሳብ መነጋገር ይሆናል ከዚህ ጨዋታ ጋር ተያይዞ ማለት ነው። የሻምፒዮንሺፕ አይደለም የሊግ 2 የእንግሊዝ የሶስተኛ ወርከን ተጫዋች ነው ይመስለኛል እና ኤርሊንግ ሃላንድ የሚል ነገር አንስቷል። ያው ሮይ ኪን ቀጥታ ንግግሮች በተለይ ደግሞ የተሰማውን ነገር ፊት ለፊት ከመናገሩ ወደ ኋላ ማይል ፐንዲት ወይም ደግሞ የጨዋታ ተንታኝ እንደሆነ ይታወቃልና በተለይ በማጥቃት እንቅስቃሴ እንዲሁም ደግሞ ያገኘውን እድል በሚገባ ከመጠቀም ጋር ተያይዞ ማለት ነው የዓለማችን ምርጥ ተጫዋች ልንለው እንችላለን ኤርሊንግ ሃላንድ። እዛ ላይ ምንም ቅሬታ የለኝም፣ እኔም እስማማለሁ። ግን ደግሞ በጨዋታ እንቅስቃሴ ረገድ ተጫዋቹ ከቡድኑ ጋር አብሮ መጫወት መቻል አለበት። በጣም በትላንትናው ጨዋታ እኔ ይህ ተጫዋች የሊግ 2 ተጫዋች ሆኖ ነው የታየኝ የሚል ነገር አንስቷል። በነገራችን ላይ ለመጀመሪያ ጊዜውም አይደለም በርካታ ጨዋታዎች ላይ በተለይ እድሎችን የሚያገኝ ከሆነ ወይ የቆሙ ኳሶች ወይ ደግሞ አመቻችተው በተለይ ኳስን ካላቀበሉት በስተቀር ተጫዋቹ የሊግ 2 ተጫዋች ነው የሚመስለው የሚል ነገር አንስቷልና ይህ ጉዳይ ደግሞ ሌላው መነጋገሪያ ጉዳይ እንደነበር ይታወቃል። በተለይ ከጨዋታው በኋላ በተሰጡ ሀሳብ አስተያየቶች ማለት ነው። ከዛ ውጪ ወደ ስፔን ላሊጋ ስናቀና ሪያል ማድሪድ 2-0 በሆነ ውጤት አትሌቲኮ ቢልባኦን በማሸነፍ መሪነታቸውን አጠናክረው ቀጥሏል። ሮድሪጎ 8ኛው 73 ደቂቃ ላይ ያስቆጠራቸው ግቦች ደግሞ ማሸነፊያ ጎሎች ናቸው። አትሌቲኮ ቢልባኦን ያሸነፉት ባለፉት ከአራት ጨዋታዎች 3ቱ ላይ ግብ አላስተናገዱም። ከዛ ውጪ ደግሞ ባለፉት 3 ጨዋታዎች ላይ በተለይ ደግሞ ወደ ሳንቲያጎ ቤርናቦ መጥተው ባለፉት 3 ዓመታት ማለት ነው ሽንፈትን አስተናግዶ ያልተመለሰ ክለብ ነው የኤርኔስቶ ቫልቬርደ ቡድን አትሌቲኮ ቢልባኦ ማለት ነው። በትናንትናው ጨዋታ ግን 2-0 በሆነ ውጤት ሽንፈትን አስተናግዷል። እንደሚታወቀው ለቶፕ 4 ወይም ደግሞ የአውሮፓ ሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ጥረት ላይ አትሌቲኮ ቢልባኦ ከፍተኛ ፉክክር እያደረገ የሚገኝ ክለብ ነው። በነገራችን ላይ 56 ነጥብ ነው አሁን ባለው ወቅት ሁኔታ ያላቸው ማለት ነው። ትናንትና ሽንፈት ቢያስተናግዱም አራተኛ ደረጃ ላይ ተቀምጠው ይገኛሉ ማለት ነው። ሂሮና 65 ነጥብ አለው፣ ባርሴሎና እንዲሁ 67 ነጥብ አለው። ሪያል ማድሪድ ነጥቡን 75 አድርሷል። ይህ ማለት እንግዲህ በ8 ነጥብ ላሊጋውን እየመራ ነው የሚገኘው ማለት ነው። በቀጣይ እንግዲህ በዚሁ መልኩ የሚቀጥል ከሆነ የስፔን ላሊጋን ማሳካቱን በ3 በ4 ሳምንታት ውስጥ ማረጋገጥ የሚችልበት ሂደት እንዳለ መመልከት ይቻላል። ከዛ ውጪ በተለይ በዚሁ ጨዋታ ላይ ሊነሳ የሚችለው ዋነኛው ጉዳይ የኤደር ሚሊታው መመለስ ነው። የተጫዋች በተለይ ራፕቸርድ ክሩሼት ሊጋመንት ወይም ደግሞ የዚህ ኤሲኤል የጉልበት ጅማት መበጠስ ጉዳት ለተጫዋቾች ቅዠት የሚባለው አይነት የጉዳት ዜና እንደሆነ ይታወቃል። ያን ጉዳት ካስተናገደ በኋላ ተጫዋቹ የስፔን ላሊጋ ጅማሩ በነበረበት ሰዓት ላይ ነበር ያን ጉዳት ያስተናግደው። ታዲያ ከ6 ከ7 ወር ጉዳት በኋላ በተለይ ቀዶ ጥገናን በማድረግ ትላንትና ወደ ሜዳ የተመለሰበት ሂደት አለ ከረጅም ቀናቶች በኋላ ማለት ነው ኤደር ሚሊታው። ይህ ደግሞ ለካርሎ አንቸሎቲ ቡድን ትልቅ ግባት ይሆናል ተብሎ ይገመታል። እንደሚታወቀው በአውሮፓ ሻምፒየንስ ሊግ ከማንቸስተር ሲቲ ጋር ነው ጨዋታቸውን የሚያከናውኑት። ስለዚህ አንቶኒዮ ሩዲገር ጥሩ አጣማሪውን እንግዲህ በአውሮፓ ሻምፒየንስ ሊግ ከመድረሱ በፊት ያገኛል ማለት ነው። ይህ ደግሞ መልካም ዜና ይሆናል ተብሎ ነው የሚገመተው ለካርሎ አንቸሎቲ ማለት ነው። ከክለብ ፉትቦል ወጣ ወዳሉ መረጃዎቻችን ስናቀና የኢንተር ሚላን እንግዲህ የፊዮሬንቲናውን የተከላካይ መስመር ተጫዋች ለማስፈረም እንግዲህ የአርሰናል ሁነኛ ተፎካካሪ ነው ብቅ እንደሚሉ ፉትቦል ኢታሊያ በፊት ገጽ ይዞት የወጣው መረጃ ያመላክታል። የፊዮሬንቲና የተከላካይ መስመር ተጫዋች ማይክል ካዮዴ የናራዙሪዎቹ ዋነኛ ኢላማም እንደሆነ ተገምቷል። በአጠቃላይ በዚህ ቦታ ላይ ኔዘርላንዳዊ ዴንዝል ደምፍሪስ አለ በኔዘርላንድ በተለይ ደግሞ በኢንተር ሚላን ቤት ማለት ነው። ይህ ተጫዋች በቦታው ላይ በቋሚነት የሚሰለፈው ተጫዋች እንደሆነ ይታወቃል። ታዲያ ይህ የተከላካይ መስመር ተጫዋች በሳንሲሮ የሚያቆየው ውል በ2025 ሰኔ ወር ላይ የሚጠናቀቅ ነው የሚሆነው። ታዲያ ተጫዋቹ አዲስ ውል እንዲፈርም ክለቡ ንግግሮችን እስካሁን ድረስ እንዲጀመር አላደረጉም። ግን ደግሞ የፊታችን ክረምት ወር ላይ ውሉን ያድሳል ብለው ነው የሚገምቱት። ያ ካልሆነ ግን ከክለቡ ሊሰናበት እንደሚችልም ተጠቁሟል ከዴንዝል ደምፍሪስ ጋር በተያያዘ ማለት ነው። ታዲያ ማይክል ካዮዴ የክረምቱ ዋነኛ አጀንዳቸው እንደሚሆን ይገመታል። ተስፈኛው የቀይ መስመር የተከላካይ ስፍራ ተጫዋች ካዮዴ ለማስፈረም ኢንተር ሚላን በተደጋጋሚ ጥረት እያደረጉ ነው የሚገኙት። አሁን ደግሞ የክረምቱ ዋነኛ ኢላማቸው መሆኑም ተጠቁሟል። ተጫዋቹ እንግዲህ ከአርሰናል ቀድሞ ለማስፈረም ከፍተኛ ጥረት ያደርጋሉም ተብሏል። ተጫዋቹ እስከ 2028 ሰኔ ወር ድረስ በፊዮሬንቲና የሚያቆይ ውል አለው። ታዲያ የተጫዋች ባሳለፍነው ክረምት በተካሄደው ከ19 ዓመት በታች የአውሮፓ ዋንጫ ላይ በፍጻሜው መርሃ ግብር ማለት ነው ለሀገሩ ጣሊያን የአሸናፊነቷን ግብ ፖርቹጋል ላይ ማስቆጠር መቻሉም የሚታወቅ ጉዳይ
ነው። ታዲያ በስታዲዮ ፍራንቺ ስቴዲየም የተጫዋች በአመት የሚያገኘው 400,000 ፓውንድ ብቻ ነው። በአርሰናሎችም በተለይ በተጫዋቹ እንቅስቃሴ በማረካቸውና ተጫዋቹንም ለማስፈረም ከፍተኛ ፍላጎት አሳይተዋል ተብሏል። እንግዲህ ናራዙሪዎቹ ደግሞ የዴንዝል ዴምፍሪስ ተተኪ እንዲሆንላቸው በማሰብ ይህንን ተጫዋች ማስፈረም ይፈልጋሉ ነው የተባለው። በክረምቱ እንግዲህ ይህንን ተጫዋች ለማስፈረም መድፈኞቹና ናራዙሪዎቹ አርሰናልና ኢንተር ሚላን ማለት ነው ፉክክር ውስጥ መግባታቸውን ጋዜጣ ዴሎ ስፖርትን ጨምሮ በርካታ የጣሊያን ሚዲያዎች ተቀባብለው እየዘገቡት ይገኛሉ። ይህ ጣሊያናዊ ቀደም ብዬ እንዳነሳሁት 400,000 ፓውንድ በአመት ማለት በጣም አነስ ያለ ገንዘብ ይመስለኛል ለተጫዋች ማለት ነው። በአጠቃላይ ግን ወደ እነዚህ ክለቦች ማምራት የሚችል ከሆነ ዳጎስ ያለ ገንዘብ የሚያገኝበት ሂደት ከመሆኑ ጋር በተያያዘ ተጫዋቹ አንዳቸው ለመምረጥ ከፍተኛ ጥረት ያደርጋል ተብሎ ይገመታል። ፊዮሬንቲና ግን የሚጠይቁት ገንዘብ ይጠበቃል ተብሏል። በክረምቱ ሌላው የተጫዋቾች አጓጊ ከሆኑ የዝውውር መረጃዎች መካከል የማይክል ካዮዴ ጉዳይ ሊጠቀስ ይችላል ማለት ነው። ከዛ ውጪ ስፖርቲንግ ሊዝበን ለኮከባቸው አጥቂ መስመር ተጫዋቻቸው ቪክተር ጊዮኬሬሽ ለመሸጥ ወስኗል። ፕራይስ ታግም ወይም ደግሞ የመሸጫ ዋጋውንም ለጥፈውበታል። በበርካታ ክለቦች በልዩነት ደግሞ በቼልሲና በአርሰናል እየተፈለገ ይገኛል። ይህ የአጥቂ መስመር ተጫዋች ቪክተር ጊዮኬሬሽ በውድድር ዘመኑ በጣም አስደናቂ ጊዜን ከሩበን አሞሪም ቡድን ስፖርቲንግ ሊዝበን ጋር እያሳለፈ እንደሚገኝ ይታወቃል። ይህ ተጫዋች አምና ነበር በተለይ ኮቬንትሪ ሲቲን በመልቀቅ ወደ 20 ሚሊዮን ፓውንድ ወጥቶበት ስፖርቲንግ ሊዝበን የተቀላቀለው ማለት ነው። ከዛን ወዲህ ባደረጋቸው በሁሉም ጨዋታዎች 36 ጎሎችን ሲያስቆጠር 14 ኳሶችን አመቻችቶ ማቀበል ችሏል። ዘንድሮ ብቻ ደግሞ በ24 ጨዋታዎች 22 ጎሎችን ሲያስቆጠር 9 ኳስ አመቻችቶ ማቀበል ችሏል። በ2023 በ2024 የውድድር ዘመን ማለት ነው። ቪክተር ጊዮኬሬሽ ስፖርቲንግ የፖርቹጋሉን ፕሪሚየር ሊጋን እንግዲህ ቤኔፊካን በአንድ ነጥብ አስከትለው የሊጉ አናት ላይ እንዲቀመጡ የቪክተር ጊዮኬሬሽ ሚና ከፍተኛ ነው። ሚረር እንደዘገበው ከሆነ ደግሞ ስፖርቲንጎች ለዚህ ተጫዋች 68.5 ሚሊዮን ፓውንድ መለጠፋቸውን እየተገለጸ ይገኛል። ያ ገንዘብ ካልቀረበላቸው በስተቀር ግን ተጫዋቹን ለመሸጥ እንደማይገደዱ ነው መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። የአጥቂ መስመሮቻቸውን ማጠናከር ዋነኛ የክረምቱ ስራቸው ይሆናል ተብሎ የሚገመቱት ሁለቱ የለንደን ከተማ ክለቦች ቼልሲና አርሰናልም ይህንን ተጫዋች ለማስፈረም ተፋጠዋል። እንደሚታወቀው ደግሞ በተለይ በአጥቂ መስመር ላይ ኒኮላስ ጃክሰን ነው በቼልሲ ቤት ያለው ተአማኒ የሆነ የማጥቃት እንቅስቃሴ አይደለም በቼልሲ ቤት እያሳየ የሚገኘው ይህ ተጫዋች። ከዛ ውጭ አርሰናል ላይ በትልቁ ይነሳል የአጥቂ ክፍተት ጋብሪኤል ሱስ እንዲሁም ደግሞ ካይ ሃቨርትዝ እንዲሁም ኤዲ ንኬቲያ እነዚህ ሶስት ተጫዋቾች የአጥቂ ሚና የአጥቂ ባህሪ ያላቸው ተጫዋቾች ናቸው። ግን ሶስቱም የተለያየ አይነት የራሳቸው ኳሊቲ ያላቸው ተጫዋቾች ናቸው። ሶስቱን ደግሞ በጋራ ሊይዝ የሚችል አይነት የአጥቂ መስመር ሁነኛ የአጥቂ መስመር ተጫዋች ገበያው ላይ እያማተሩ ነው የሚገኙት አርሰናሎች ማለት ነው። ተጫዋቹ ደግሞ ያለው አንቲሲፔሽን ወይም ደግሞ አነፍናፊነት ከአውሮፓ ውስጥ ከሚገኙ ድንቅ አጥቂ መስመር ተጫዋቾች መካከል አንዱ ተብሎ እንዲሰየም ምክንያት አድርጎታል ማለት ነው። ኳስ በየትኛው መንገድ 16-53 ከተጣለ ጎል ኳስና መረብን ለማገናኘት የሚያደርገው ጥረት የጊዮኬሬሽ መለያዎች እንደሆኑ ብዙዎች ይናገራሉ። ባሳለፍነው ሳምንት የአርሰናል ቴክኒካል ዳይሬክተር ኤዱ ጋስፐር በክረምቱ በተለይ እንዲያተኩሩባቸው ከተሰጡት 10 የተጫዋቾች ስም ዝርዝር ውስጥ ጊዮኬሬሽ ስሙም ይገኛል ተብሏል። ተጫዋቹ ወደ ፕሪሚየር ሊግ የማቅናት ከፍተኛ ፍላጎት አለው። ጥያቄው ወዴት ያቀናል የሚለው ጉዳይ ነው። ይህንንስ ገንዘብ ቶሎ በማቅረብ ሂደት ላይ ወይም ደግሞ በመደራደር ሂደቱ ላይ ተጫዋቹ ለማስፈረም ማን በንቃት ይንቀሳቀሳል የሚለው ጉዳይ ይጠበቃል። እንደሚታወቀው የፋይናንሻል ፌር ፕሌይ ስጋት ያለበት ክለብ ነው ቼልሲ። ይህንን ነገር በሚገባ አርሰናል ይጠቀማል ተብሎ ይገመታል። ከዛ በተጨማሪም የሚካይሎ ሙድሪ ጉዳይም እንዳይደገም ሲል በተለይ አርቴታ ወይም ደግሞ አርሰናል ማለት ነው በስፋት የዚህ ተጫዋች ላይ ከፍተኛ እንቅስቃሴ ያደርጋል ተብሎ ይገመታል ማለት ነው። ተጫዋቹ ወዴት ያመራል የሚለው ጉዳይ ደግሞ ይጠበቃል። ከዛ ውጪ ማርከስ ራሽፈርድ በድጋሚ የትችት መናኸሪያና ወቀሶች የሚሰነዘሩበት ተጫዋች ሆኗል። ተጫዋቹ ባሳለፍነው ቅዳሜ ማንቸስተር ዩናይትድ ወደ ጂቴክ ኮሚኒቲ ስቴዲየም አቅንተው ከብሬንትፈርድ ጋር ባደረጉትና የአንድ ቡድን የበላይነት የተንጸባረቀበትና ጨዋታው ባቸው ውጤት የተጠናቀቀ መርሃ ግብር እንደነበር ይታወቃል። ብሬንትፈርዶች ሽንፈትን ያስተናገዱ ያክል የተበሳጩበትና ዩናይትድ ደግሞ አቻ መውጣታቸውን እንደ ድል መቁጠር እንዳለባቸው ብዙዎች የተስማሙበት ጨዋታ ላይ በተለይ ብሬንትፈርዶች 4 ጊዜ ቋሚው ብረቱ እንደመለሰባቸው ይታወቃል በዛ ጨዋታ ላይ ማለት ነው። ከዛ በተጨማሪ በአጠቃላይ 31 ሙከራዎችን ዩናይትድ መረብ ላይ መሞከር ችሏል ማለት ነው። በተለይ ግብ ጠባቂው ሞናና በጣም ወሳኝ የሚባሉ ኳሶችን ማዳን መቻሉ ይታወቃል። ቢሆንም ግን ሙሉ 3 ነጥብ ማሳካት አልቻሉም ነበር ብሬንትፈርዶች። በጨዋታው ላይ እንደ ቡድን ዩናይትድ በጣም ደካማ እንቅስቃሴውን ያሳየበት ጨዋታ እንደነበር የሚታወቅ ጉዳይ ነው። በተለይ አውሮፓ ቻምፒየንስ ሊግ ቦታ ለማግኘት ከፍተኛ ጥረት ማድረግ እንደሚጠበቅበት አይነት ቡድን አይደለም የተንቀሳቀሰውና ማርከስ ራሽፈርድ ደግሞ ከተጫዋቾቹ መካከል በዋናነት ትችት የተሰነዘረበት እንዲሁም ደግሞ በብዙዎች ያልተወደደና በዩናይትድ ደጋፊዎች ደግሞ ትችት እንዲያስተናግድ ምክንያት የሆነ ተጫዋች ሆኗል በዚህ ጨዋታ ላይ ተያይዞ ማለት ነው። 26 ዓመቱ ላይ ነው የሚገኘው ማርከስ ራሽፈርድ። በዛ ጨዋታ ላይ 80 ደቂቃዎችን ተሰልፎ መጫወት መቻሉ የሚታወቅ ጉዳይ ነው። በተለይ ትችት ሰንዛሪዎች መካከል አንዱ ጄሚ ሬድናፕ ነው። የተጫዋቹ እንቅስቃሴ በጣም ቅስም ሰባሪ ነው። ጥሩ ክህሎት ያለው ተጫዋች እንዲህ ሲባክን ማየት ያሳዝናል ሲል ተደምጧል። በዩናይትድ ቤት በተፈጥሮ ክህሎት የተሸሩ ተጫዋቾች መካከል ራሽፈርድ
በቀዳሚነት የሚነሳ ተጫዋች ሆኖ ሳለ ሜዳ ላይ የሚያሳየው እንቅስቃሴ ግን በጣም አስከፊ ነው ሲል ተደምጧል። በአጠቃላይ ራሽፈርድ በዛ ጨዋታ ላይ ከኳስ ጋር በነበረው ንክኪ በአጠቃላይ 53 ጊዜ ብቻ ነው 39ን በተለይ ሲያቀብል አንድ ጊዜ ብቻ ነው ሙከራ ማድረግ የቻለው ማለት ነው በዚህ በ80 ደቂቃ በነበረው የሜዳ ላይ እንቅስቃሴ ማለት ነው። አምና ደግሞ 30 ጎሎችን ያስቆጠረ ተጫዋች ሆኖ ሳለ ዘንድሮ በሁሉም ጨዋታዎች 8 ጎሎችን ብቻ አስቆጠረ ማለት በቡድኑ ወይም ደግሞ ባጫወት ሂደቱ ላይ ግልጽ ባላደረገው ነገር ማለት ነው ብቻ በሆነ ምክንያት ተጫዋቹ ደስተኛ እንዳልሆነ ይሄ ማሳያ ነው ሲል ጄሚ ሬድናፕ ለስካይ ስፖርት ሀሳቡን ሰጥቷል ማለት ነው። በርካታ አይነት ደጋፊዎችም ተቀባይነት ያገኘ ሀሳብ ሆኗል። በተለይ በትልቅ ጨዋታዎች ላይም እንዲሁም ደግሞ በጣም ክለቡ በሚፈልገው ወሳኝ ምዕራፍ ላይ ማለት ነው በአጠቃላይ በዘንድሮ የውድድር ዘመን ልንለው እንችላለን ማርከስ ራሽፈርድ የሚያሳየው እንቅስቃሴ ብዙዎችን ደስተኛ እያደረገ አይደለም የሚገኘው ማለት ነው። በተለይ ደግሞ ከትላንትና በስቲያው የብሬንትፈርድ ጨዋታ ይበልጥ ተጫዋቹ ላይ የትችት በትሮች እንዲሰነዝሩ ምክንያት ሆኗል ማለት ነው። ከዛ ውጪ የካልቪን ፊሊፕስ መልካም ያልሆነ የውሰት ቆይታ ከድጦ ወደ ማጡ የተንደረደረና መልኩን ሊቀይር ከጫፍ የደረሰ ይመስላል። ይህ እንግሊዛዊ በማርሴሎ ቢኤልሳ ስር በሊድስ ቤት በጣም እጅግ አመርቂ እንቅስቃሴን አሳይቶ ወደ ማንቸስተር ሲቲ ለማቅናት ከወሰነ በኋላ በጋርዲዮላ ስር የጨዋታ እድሎችን ከማጣት አንስቶ እስከ አቋም መውረድ እንዲሁም ደግሞ ክብደት መጨመር ወዘተ የፊሊፕስ የሲቲ ቆይታ መለኪያ ነጥቦች ሆነዋል። በሲቲ ቤት በተለይ ሳይኮሎጂካሊ ወይም ደግሞ በስነ ልቦናው ረገድ በጣም ተጫዋቹ መጎዳቱን ነው የሚናገረው። ታዲያ ባሳለፍነው ጥር የዝውውር መስኮት ላይ ወደ ዌስትሃም በውሰት እንዳቀና ይታወቃል። ቢሆንም ግን የውሰት ጊዜው በጣም አስከፊ ነው ሊባል ነው የሚችለው። የቡድኑ የውጤት እጦት መንስኤና ቀጥተኛ ተጠያቂ መሆኑን ተያይዞታል። ካልቪን ፊሊፕስ በማንቸስተር ዩናይትድ ሲሸነፉ የእሱ ቀጥተኛ ጥፋት እንደነበር የሚታወቅ ጉዳይ ነው። ከዛ ውጪ ከበርንማውዝ ጋርም ሲጫወቱ ዶሚኒክ ሶላንኬ ላስቆጠራት ጎል ተጠያቂው ፊሊፕስ ነበር። እንዲሁም ደግሞ ከኖቲንጋም ፎረስት ጋር ባደረጉት ጨዋታ ደግሞ በሁለት ቢጫ ካርዶች ከሜዳ መሰናበቱ ይታወቃል። ባሳለፍነው ቅዳሜ ደግሞ ዌስትሃም ወደ ሴንት ጄምስ ፓርክ አቅንተው በተለይ 7 ጎሎች በተቆጠሩበትና ኒውካስል 4-3 በሆነ ውጤት ባሸነፉበት መርሃ ግብር ላይ በተለይ ዌስትሃም ጨዋታውን 3-1 በሆነ ውጤት እየመሩ እንደነበር የሚታወቅ ጉዳይ ነው። ከረፍት መልስ ታዲያ ሚሼል አንቶኒዮን ተክቶ ወደ ሜዳ እንዲገባ ያደረጉት በተለይ ዴቪድ ሞይስ ማለት ነው ጄም በጄ የሚል ነገር ያነሱ ይገኛሉ። በአጠቃላይ ጎርደን ላይ ጥፋት ሰርቷል። ይህ ደግሞ የፍጹም ቅጣት ምት ዌስትሃም ላይ እንዲሰጥ ምክንያት ነበር ካልቪን ፊሊፕስ ማለት ነው። ከዛ በተጨማሪ ሶስተኛውን ግብ በተለይ አርቪ ባርንስ ሲያስቆጥር ማለት ነው በዚህ ተጫዋች በመታለል በተለይ ጎል እንዲቆጠር ምክንያት ነበር ካልቪን ፊሊፕስና ቀጥተኛውም ተጠያቂ እሱ ነው የሚሆነው። በተለይ ዴቪድ ሞይስ ተጫዋቹን ቀይሬ ማስገባት ጥፋት ነበር ሲሉ ከጨዋታው በኋላ የሰጡትን ሀሳብ ተናግረዋል። በተለይ አንዳንዴ እንደዚህ አይነት ውሳኔዎችን የምንወስነው በጨዋታው ላይ ልዩነት ይፈጥሩልናል የሚል ነገር ስላለን ነው። ግን ደግሞ አንዳንዴ ባሰብነው መልኩ ነገሮች ላይ ሄዱ ይችላሉ። የፊሊፕስ ተቀይሮ መግባት ጥፋት ነበር፣ ተጫዋቾች ላይ ግን ጣት መቀሰር አልፈልግም ሲል ዴቪድ ሞይስ ተናግሯል ከጨዋታው በኋላ ማለት ነው። ጉዳዩ በጣም የተሰላቹት የዌስትሃም ደጋፊዎች ጨዋታው ተጠናቆፍ በተለይ ደግሞ ከኒውካስል ጋር የተደረገው መርሃ ግብር ማለት ነው ባሳለፍነው ቅዳሜ ከተጠናቀቀ በኋላ ፊሊፕስ በቡድን መጓጓዣው ባስ እየተሳፈረ በነበረበት ሰዓት ላይ ወደ ሲቲ ተመለስ አታስፈልግም ዋጋ አስከፋ የተጫዋችና ላጋጭ እያሉ ሲናገሩት እሱ ደግሞ በምላሹ መሀል ጣቱን አውጥቶባቸዋል ማለት ነው። ይህ ጉዳይ ደግሞ በስፋት መነጋገሪያ ጉዳይ ሆኗል። የዌስትሃም የዲሲፕሊን ክፍል ጉዳዩን ከታተሏለሁ ብሏል። የእንግሊዝ የስፖርት ጋዜጠኞች ማህበር ፕሬዚዳንት የሆነው ዳረን ሉዊስ ግን በፊሊፕስ ያሳየው ነገር ትክክል ነው እያልኩኝ አይደለም፣ ግን ደግሞ በተጫዋች መፍረድም በጣም አስቸጋሪ ነው። አንዳንድ የእግር ኳስ ደጋፊዎች ተጫዋችን ለማሸማቀቅ ሆን ብለው ጥረት የሚያደርጉ ደጋፊዎችም አሉ። እነሱ ለመናገርና በመሳደብ መብት ያላቸው ይመስላችኋል። በተጫዋቾቹ ጫማ ሆነው እኮ ነገሮችን አያመዛዝኑም። በተለይ ሜዳ ላይ ገብታችሁ እስቲ እንቅስቃሴ ያድርጉ ብትሏቸው ያን ነገር በፍጹም ያደርጉ ሰዎች ቁጭ ብለው ግን በተለይ ተጫዋቾችን መናገርና መተቸት ስራቸው ያደረጉት ሰዎች አሉና ያ በፍጹም አግባብ አይደለም ሲል ተደምጧል። ፊሊፕስ ግን ያደረገው ነገር ግን ትክክል ነው እያልኩኝ አይደለም ሲል እንዲሁ ዳረን ሉዊስ ተደምጧል ማለት ነው። የፊሊፕስ ጉዳይ ግን መነጋገሪያ ሆኗል ማለት ነው። ከዛ ውጪ የምዕራብ ለንደኑ ክለብ ቼልሲ ሁለት ቁልፍ ተጫዋቾቹን ማለትም ሪስ ጄምስ እና ኮነር ጋላገር የፊታችን ክረምት በሚከፈተው የተጫዋቾች የዝውውር መስኮት ላይ ለሽያጭ በማቅረብ እስከ 100 ሚሊዮን ፓውንድ ድረስ ገቢ ለማግኘትና ከተጫዋቾች ግዢና ሽያጭ ፖሊሲ ወይም ኤፍኤፍፒ ጋር ለመታረቅ እንዳሰቡ ተዘግቧል። ብዙዎቹን በተለይ ደግሞ የቼልሲ ደጋፊዎችን ያስቆጣ ጉዳይ ሆኗል። በተለይ የሪስ ጄምስም እዚህ ውስጥ መዘርዘሩ ማለት ነው። በተለይ በቶድ ቦይልና በቤዳድ ኤግባል የሚመራው ክሊር ሌክ ካፒታል የምዕራብ ለንደኑ ክለብ ቼልሲን በ2022 ክረምት ወር ላይ ጠቅላው ክለቡን ከገዙት በኋላ እስከ 1 ቢሊዮን ፓውንድ ድረስ ለተጫዋቾች የዝውውር ወጪ ማድረጋቸውና በርካታ ጥራት ያላቸውን ተጫዋቾች ወደ ስብስቡ መቀላቀላቸው የሚታወቅ ጉዳይ ነው። ቢሆንም ግን ቼልሲ ከ2022 የውድድር ዘመን በኋላ እጅግ አስከፊ ጉዞን እየተጓዘ እንደሚገኝ ግልጽ ጉዳይ ነው። አሁን ደግሞ ከፔሰር እና እንዲሁም ደግሞ ከኤፍኤፍፒ ክለቡ 1 ቢሊዮን ፓውንድ ወጪ አድርጎ ምንም ገቢ አላገኘም ሲል እየጠየቃቸው ነው የሚገኘው። መጠየቅ ብቻም ሳይሆን የነጥብ ቅነሳዎችን በማስከተል ጭምር የስታንፎርድ ብሪጅ ሰማይ ላይ ያንዣበቡ ነው የሚገኙት። በተለይ የዚህን ክለብ ምናልባትም የነጥብ ቅነሳ ተጋላጭ የሚሆንበትን እድል እንዳለ ነው እየተጠቆመ የሚገኘው። ታዲያ 11ኛ ደረጃ ላይ ተቀምጠው ይገኛሉ። በተለይ ቼልሲዎች ማለት ነው የነጥብ ቅጣትን ማስተናገድ አሁን ባለው ወቅት አይፈልጉም። ቀጣይ ዓመትም አመቱን በቅጣት መጀመር አይፈልጉም። ስለዚህ ተጫዋቾችን መሸጥ የውዴታ ግዴታ ሆኖባቸዋል ማለት ነው። ለዚህም ደግሞ የቡድኑን አምበልና የኮባም የተጫዋቾች የልምድ ማዕከል ፍሬ ውጤት የሆነውን ሪስ ጄምስን እንዲሁም ደግሞ ኮነር ጋላገር ማለት ነው በክረምቱ ከክለቡ በመሸኘት አነሰ ከተባለ እስከ 100 ሚሊዮን ፓውንድ
ፓውንድ ገቢ ለማግኘት ማሰባቸውም ተሰምቷል። እንግዲህ ዘንድሮ በጉዳት ምክንያት በተደጋጋሚ ተሰልፎ የተመለከትነው የማንገኘው የ24 ዓመቱ ሪስ ጄምስ ለሽያጭ ሊቀርብ ይችላል መባሉ የቼልሲ ደጋፊዎች ጨርቅ ላይ ስጥል የሚችል ጉዳይ እንደሆነ ይታመናል። በተለይ የፖቼቲኖ ቁልፍ ተጫዋች ነው። የቼልሲ መለያና ፍሬ ውጤታቸውም ጭምር ነው ሪስ ጄምስ። የክለቡ ባለቤት ግን ያው ገበያ ላይ ጥሩ ገንዘብ ያወጣ እንጂ ብዙም ስለሌላው ነገር ደንታ የሚሰጣቸው አይመስልም ቶድ ቦይል ማለት ነው። እንግዲህ ባሳለፍነው ታህሳስ ወር ጀምሮ ተጫዋቹ የጡንቻ መሳሳብ ጉዳት አጋጥሞት በተለይ ቀዶ ጥገና ማድረጉና እስካሁን ድረስ ወደ ሜዳ ለመመለሱ የሚታወቅ ጉዳይ ነው። ታዲያ ቼልሲዎች 60 ሚሊዮን ፓውንድ እዚህ ተጫዋች ላይ ለጥፈውበታል ማለት ነው። ሌላው ተጫዋች ኮነር ጋላገር ነው። በቀጣይ ዓመት 2025 ሲል በቼልሲ ቤት ኮንትራቱ የሚጠናቀቅ ይሆናል። ኮነር ጋላገር ዘንድሮ በሁሉም ጨዋታዎች ላይ ባደረጋቸው 27 ጨዋታዎች 2 ጎል ሲያስቆጥር 5 ኳስ አመቻችቶ ማቀበል ችሏል ማለት ነው። ባሳለፍነው ጥር የዝውውር መስኮት ላይም በተለይ ቶትናም፣ ዌስትሃም እንዲሁም ክሪስታል ፓላስ ሌሎች ተቀናቃኝ የለንደን ከተማ ክለቦች ማለት ነው ተጫዋቹ ለማስፈረም ጥያቄ ማቅረባቸው የሚታወቅ ጉዳይ ነው። አሁንም ግን በድጋሜ በክረምቱ ለጋላገር ጥያቄ ማቅረባቸው እንደማይቀር ይገመታል ማለት ነው። ፕሪሚየር ሊጉ በ3 ዓመት ውስጥ ከ105 ሚሊዮን ፓውንድ በላይ አንድ ክለብ ወጪ እንዲያደርግ የማይፈቅድ ህግ አለው። ከዛ ጋር በተጣረሰ መልኩ ጉዞን የተጓዘው ቼልሲ አሁን እነዚህ ተጫዋቾችን ለሽያጭ በማቅረብ ከህጉ ጋር ለመታረቅ ከፍተኛ ጥረት እንደሚያደርጉም ሰንዴይ ታይምስ በፊት ገጹ ይዞት የወጣው መረጃ ያመላክታል ማለት ነው። ለዛሬ ያዝላችሁ ስፖርት